እያየሁኝ ስለነበረ ነው። እሺ የትኛውም ሰው እዚህ ዱባይ ውስጥ ያለ የትኛውም እህቶች ወንድሞች መምጣት ትችላላችሁ። እሺ ፕሮግራሙ ላይ ሌላው ደግሞ አብረሽ እያስከፈለ ነው ምናምን የሚል ወሬዎችን እየሰማሁኝ ስለነበረ ነው እና የትኛውም ሰው መምጣት ይችላል። ነፃ ነው። ሌላው እየነገርኳችሁ ነው። ኢቭን እገዛ ሁላ የምትፈልጉ ሰዎች ካላችሁ እኛው በራሳችን መኪና ፒክ አድርገናችሁ ወደ ቦታው ማምጣት እንችላለን። ሁላችሁም እንዳትቀሩ። ይህ ፕሮግራም የተዘጋጀው ለሁላችንም ስለሆነ ማለት ነው እና ፈታ በሉ፣ አትጨናነቁ። አንዳንድ ሰዎች ገንዘብ የለንም ምናምን እያላችሁ ስለነበረ ነው እና መምጣት ይቻላል። እሺ መምጣት ብቻ ነው የሚጠበቅባችሁ። ቤት ቁጭ ብላችሁ ምንም አታረጉም። እኛ ጋር መታችሁ ፈታ ትላላችሁ። ምንም አይነት እየሰማን ስለነበረ ነው። ብር ያስከፍላሉ፣ ከፍላችሁ ነው የምትገቡት። እኛ ማንንም ሰው ከፍለ ትገባለህ ያልነውም ሰው የለም፣ የተናገርነውም ሰው የለም። እናንተ ግን በራሳችሁ ፈጥራችሁ የምታወሩትን ነገር አቁሙ። እኔ ለሁላችሁም እከፍላለሁ። እኔ ለሁላችሁ ማንኛውም ሰው ለመዝናናት የሆነ ቦታ ቱር ሲሄድ ጀልባ ውስጥ ዝም ብላችሁ አትገቡም፣ ከፍላችሁ ነው የምትገቡት። ግን ያንን እኛ ከበር አድርገናል፣ ሸፍነናል። ሁላችሁም መምጣት ትችላላችሁ፣ አያስከፍልም። እኛንን የምንከፍለው ለእናንተ መገኘትና መገኘት ብቻ ነው። ስለዚህ ጀስት ፈታ ዘና ለማለት ተጠርታችኋል። አንደኛ እና ሌላው ደግሞ ማለት ነው ፋሚሊዎቻችን፣ አንዳንድ ወንዶችም ሆናችሁ ሴቶች ላይቭ ላይ ቁጭ ብላችሁ ከምታወሩ እናንተንም ጭምር ጋብዘናችኋል። የምር እያየሁኝ ስለነበረ ነው። እኔ በእርግጥ ላይቡ ላይ ባልኖርም የተደረጉ ሪከርድ የተደረጉ ቪዲዮዎች እየደረሱን ነበረ፣ እኛ ምንም በማናውቀውና በማያገባን ነገር ማለት ነው። ስለዚህ አሁንም ቢሆን ስማችንን አታጥፉ። ሌላው ቁጭ ብላችሁ ከምታወሩ እናንተም ፕሮግራሙ ላይ ታድማችሁ ፈታ ዘና ብላችሁ ስሩ። እኛ እናንተ ስታወሩ እኛ ስራ ላይ ነበረ። ይቅርታ አልሰማንም፣ አላየንም። ስንገባ ነው እኛም ያየ ነው። ለማንኛውም ሁላችሁም ፈታ በሉ፣ ዘና በሉ። ምርጥ ፕሮግራም ነው እየተዘጋጀው እናንተን ለማዝናናት እናንተን ለማስደሰት ነው የመጣ ነው ማለት ነው። ባይዞ ማለት ነው ለእኛ ፕሮግራማችን እንዲደምቅ ሁሉም ነገር እንዲስተካከል ቀን ሙሉ እየዞርን ነበረ እና ፕሮግራማችን የኛ ስለሆነ ያው የእናንተም እንደመሆኑ መጠን ሁላችሁም አምሮባችሁ ውብ ሆናችሁ በቃ በኢትዮጵያ ደረጃ አለ የተባለ ምርጥ መርከብ ይዘናል። ቢያንስ እስከ 300 ሰው ይይዛል መርከቡ። መታችሁ 300 ሰው ደግሞ ወጥቶ ለማንኛውም ፋሚሊ 150 ሰው ነው የሚችለው። አይ አንድ ነገር ልንገራችሁ፣ እግዚአብሔርን የመሬ ነው የቀልዱ ቀልድ ነው። 150 ሰው ነው እሺ የሚችለው እና እንደማንኛውም ሰው እኛ ከዛ በፊት ኖርማሊ ፕሮግራሙ የተዘጋጀ ነው። እንዲህ አሁን ለምሳሌ እዚህ ያለ ገንዘብ ላይ ኖረው ይችላል። እንደገና ደግሞ ፕሮግራሙ ላይ መገኘት ፈልጎ በእንደዚህ አይነት ኬዝ እንዲቀር ስለማንፈልግ ነው ይህንን ነገር ዛሬ ላይ መሰል ላይቭ ላይ ልናወራው የቻልነው ማለት ነው እንጂ እንደ ማንኛውም እንደዚህ አይነት ተጠቃሚ ስትሆኑ ትከፍላላችሁ። 200 ድራም 150 ይከፈል ነበረ። ግን ደግሞ አብዛኛው ሰው እኛ መምጣት ፈልገን ግን የለንም ምናምን እያላችሁ ስለነበረ ምንም ችግር የለም። ኑ እናንተ ብቻ መምጣት። እኛ ስንዝናና ደግሞ ቁጭ ብላችሁ ልታወሩ የምትችሉ ሰዎች ስለምትኖሩ ኑ። የምር ላይቭ ላይ ቁጭ ብለው ከሚውሉ አንዳንድ ሰዎች ማለት ነው መጣችሁ ከኛ ጋር እግዚአብሔርን እኛ አሁን እዛ ሰርጉን ስናካሄድ ቁጭ ከምትሉ ኑ እኛም ጋር መታችሁ ላይቭ መግባት ትችላላችሁ። ኖርማል ነው። ኑ ስማችን ደግሞ አታጥፉ፣ ደስ አይልም። እየተዋወቀን እንትን እያለ ቡና ማጣጫ አታርጉ፣ የሆነ ለወሬያችሁ ርዕስ አታርጉ። እኛ ለመዝናናት ለመፍታታት መተናል። በቃ የኛ ደስታ የሚያስደስታቸው ብዙ ሰዎች አሉ፣ እንደሰትበት። ተው በቃ ማውራት አይሰለቻችሁ? አይደክማችሁ? እኛ ደክሞን ለመዝናናት ነው የመጣ ነው፣ ደክሞን ማለት ነው። እና ሰርጋችን ባማረ በተዋበ ቬሏችን፣ ሱፋችን፣ ሁሉም ነገር ተዘጋጅቷል። ከእናንተ የሚጠበቀው መምጣትና ነጭ ልብስ፣ አደራችሁ ነጭ ልብስ ለብሳችሁ መምጣት ትችላላችሁ። ሁላችሁም ተጋብዛችኋል። ካሜራ አለ። ሁላችሁም ተዘጋጅታችሁ አምሮባችሁ ትቀረጻላችሁ። ግሬስ ፋሚሊ፣ ኤምኬ ፋሚሊ፣ ሁላችሁ የኛ ውድ ቤተሰቦች ተጠርታችኋል። ሮያል ፋሚሊም አለ። ኦኬ ሞቲር ሳይ ሮያል ፋሚሊ ራሱ ተጠርታችኋል ሁላችሁም እና ደስ ይላል። የኛ ደስታ የሚያስደስታችሁ በጣም ብዙ ሰዎች አላችሁ። ለዛ ደስታ ደግሞ ነገ በቃ ሞር ደስታችን
እንትን ይሆናል ምንድን ነበር ግልጽ ይሆናል። ቦታውን ትክክለኛ ቦታውን አንዴ ፋሚሊዎቻችን ቦታውን ደግሞ ይነግራቸዋል። ትክክለኛው ቦታ የሚሆነው እንግዲህ አልጀዳፍ ላይ ነው። አልጀዳፍ ስልክ ቁጥር እናስቀምጥላችኋለን። ማቲንም ኮንታክት ማድረግ ትችላላችሁ። ማቲም ያለውን ሎኬሽን እንትን እንላለን ወይ ደግሞ ትክክለኛ ሎኬሽኑ እናስቀምጥላችኋለን እዚሁ ይቻላል። በእርግጥ ማቲም አሁን ላይ ይገባል ብዬ አስባለሁ። ማቲን እዚህ አንድ ላይ እንገባለን። አንድ ነገር ልንገራችሁ፣ አብርሽ ሩታ ምናምን በመጀመሪያ ደረጃ የሰው ጫና ስለበዛባችሁ ነው እንደዛ ያላችሁ እንጂ ክፍያ እያላችሁ ነበር 250 ድርሃም። ሁለተኛ ደግሞ ፏ ብላችሁ አታ ልብስ ራሱ እያማረጣችሁ ነበር። እኔ አንዳንዴ ሳስባችሁ ደንቆሮች ናችሁ እንዴ አይደብራችሁ እንዴ? አልቀፈልኩም ማን እንዳትል ቀፍላችኋል። አሁን ሰው ጫና ስለበዛባችሁ ነው እንደዛ ያላችሁ ምድረሻ ለፈታም። በሁለተኛ ደረጃ ደግሞ ድንገርህ አብርሽ ማቲ አትበል። ማቲ እንኳን ላንተ ለኢትዮጵያ አርቲስቶች ከኢትዮጵያ አስመጥተው አርቲስቶች ሙዚቀኞችን አስመጥተው ምን እንደሚያደርጉ ልንገርህ። 5 ቀን 6 ቀን አሰርተው ካዘፈኑ በኋላ እነ ማቲ ምን እንደሚያደርጉ ታውቃለህ? አንድ ቀን በመጨረሻ ወደ ኢትዮጵያ ሊሄዱ ወደ መጨረሻ ላይ ሊሄዱ ሲሉ አንድ ቀን ምን ይሏቸዋል? ተዝናኑ ፈታ በሉ ምናምን ይሏቸውና እንትን አስካሪ መጠጥ አጠጥተው ራቁት ቪዲዮ ይዘው የኢትዮጵያን አርቲስቶች በነፃ ነው የሚልኩ። ተጠንቀቁ። እኔ ለእናንተ ብዬ ነው አስቀድሜ መረጃ የምሰጣችሁ። ወላሂ ብዙ ሰው እንደዛ እያለ ነው። በነማቲ የሚመጡ ሙዚቀኞች አብዛኛው ወጥተው መተቸት ስለማይፈልጉ ራቁት ቪዲዮ ስለተያዘባቸው ነው። አሁን ማቲን ሰው ብለህ ትጠራለህ እንዴ? ራቁት ቪዲዮ ተይዞባችሁ እንዳትገለቡ። የለውበትም። ለምን ካላችሁ አሁን የመዳም በጎች በደንብ አርጋችሁ ስለጨለፋችሁ ገንዘብ አላችሁ ብለው ስለሚያስብ ራቁት ቪዲዮ እንዳይያዝባችሁ። ሌላ ነው እንዴ? በራሳችሁ አንድ ብት ተናግራችሁ 200 ምናምን ብር ብላችሁ፣ ሁለተኛ ደግሞ ልብስ ፈታ ዘና ብላችሁ ያልሆነ ልብስ ለብሳችሁ እንዳትመጡ እያላችሁ ራሳችሁ ተቀዳችሁ። እንደገና ደግሞ መልሳችሁ ምን አላችሁ? ሰው እኮ ጫና ያረገባችሁ እኮ የመዳም በጎችን እየበላችሁ ስላስቸገራችሁ ነው። የመዳም በጎች በእነሱ ናቸው የሚሰጧችሁ። ሌላ ሰው የሚፎገር የለም። በሁለተኛ ደረጃ ደግሞ ዲያስፖራ አንተና ይህን ወላሂ በጣም ተሳስተሃል። እኔ በጣም ስለገረመኝ ነው። እኔ ራሱ ሰብስክራይብ ያስደረጉ ልጆች ማለት እጅ ስላልካቸው ሰባቸውን አንስተዋል። ለምን ይዋሻል? ለምንድን ነው እንደዚህ ያላችሁት እንዴ? ከአሜሪካ ከካናዳ አላልክም እንዴ? አሜሪካና ካናዳ ያለው ሰው ስራ ፈትቶ አንተ መጥቶ አይህን በጣም ተሸውዳቸዋል። ወላሂ እኔ እኮ ቁጭ ብዬ እየታዘብኳችሁ ነበር። እነዚህ ልጆች እኔ ነው ያበድኩ ወይስ እነሱ ነው ያበዱ እያልኩ ነበር። ጅል ሲጃጃል ዕቃ ይፈጃል ይላል ያገሬ ሰው። ደግሞ ጋብቻ ደግሞ የውሸት ጋብቻ ነው። የውሸት የገንዘብ ጋብቻ ነው። ከመዳም ቅመሞች ልትቀፍሉ ነው የመጣችሁ። ከምር ልትቀፍሉ። የኛ በጎች እንደው ይስጧችሁ። ጉራጌ እኮ አይበላም። የሚበላው ሌላው እንጂ ጉራጌ አይበላም። ለምን ያቃል ጠንቅቆ። አብዛኛውን የምትሰሩት ነገር ውሸት እንደሆነ ስለሚያውቅ ነው እንዴ? አሁን እናንተ አራዳው ናችሁ እኛን ልታጀዝቡን። እኔ እኮ በጣም የገረመኝ እኮ ደግሞ አሜሪካና ካናዳ ያሉት ሊመጡ ነው። የእናቴ የት ብሎ ያመጣት ከአሜሪካ ናት። ያጀማ ከአረብ ሀገር ነው ሄደችው። ሩዙን በልታ ማለት ነው። እንደዚህ ሆዷ ተቆንዝሮ ራሱ የለበሰችው ሳልባጅ ልብስ ራሱ እየለየ ከአሜሪካን የመጣች ሲል እኔ ከዛ በኋላ ነው አብርሽን የታዘብኩት። እና ለማንኛውም የራቁት ቪዲዮ እንዳይዙባችሁ እነማቲ ተጠንቀቁ። እኔ ለእናንተ ብዬ ነው መረጃ የሰጠዋችሁ እንጂ ዝም ማለት እንችላለን። ደግሞ አራዳ አጫውታችሁ አራዳ ሰገጤዎች ናችሁ። በጣም የወረዳችሁ ሰገጤዎች ናችሁ። እውነቱን አይደለ? እኔ እናንተ አሽቃባጭ ነበርኩ ግን ያላችሁ አመለካከት ደግሞ እኮ የመዳም ቅመሞችን እኮ አታከብሩ። ወላሂ አታከብሩም። ለዛ ነው ያስጠላችሁን። የመዳም በጎችን አታከብርም። በዚህ ይህ ሁሉ ደረጃ የደረስከው በመዳም በግ ነው። ሁለተኛ ደግሞ አሁን ሩታ ለገንዘብ ነው ያገባሃት። ለገንዘብ ለጨላ። አሁን ዱባይ የሄዳችሁት እውነት ልትጋቡ ነው አይደለም? እንዴት ብላችሁ ገንዘብ ማግኘት እንዳለባችሁ የሰውን ልብ በደንብ አድርጋችሁ አንደርስታንድ አድርጋችኋል። እኔ እኮ የገረመኝ ደግሞ ምንድን ነው አሜሪካና ከካናዳ ያለው ሊመጣ ነው። ዲያስፖራው አንተን ሰው ብሎ ሊያይ፣ ዲያስፖራው አንተን ብሎ ሰው ላይ
ሰው ቢያጡ ሙሉ መረጡ አለች። እኔ ያክስቴ ልጅ እናቴ ግርም እኮ ነው የምትሉኝ። ግርም ዲያስፖራው እድሜ ለአረብ ሀገር እህቶች በል ከአሻሮ የተወለወለ ብርጭቆ አድርገውሃል። ከአሻሮ አውጥተው የተወለወለ ብርጭቆ አድርገውሃል። እኔም ሳሽቃብጥልህ ነበር፣ ግን ውሸታችሁ በጣም በዛ። ለሰው ልጅ ያላችሁ ንቀት በጣም በዛ። እቺ ደግሞ አለች በገንዘብ የምትሸጥ ዘመናዊ ኢቲኤም ማለት ነው። ዝም ብላ ከዛም። ለማንኛውም ራቆት ቪዲዮ እንዳይያዝባችሁ የለውበትም። እኔ አስቀድሜ መረጃ ልስጣችሁ ብዬ ነው። ስለዚህ ስለነማቲ በደንብ ጠንቅቀን ስለምናቅ ስለሰማን አብዛኛውን ሰው የኢትዮጵያ አርቲስቶች ሆዳቸውን በሆዳቸው አድርገው ዝም ብለው ነው። እናንተ ደግሞ ራቆት ቪዲዮ ተይዞባችሁ የመዳም ቅመሞች፣ የመዳም በጎች፣ የመዳም ላሜራ ቦራዎች ገንዘባችሁን አስረክባችሁ እንዳትመጡ። ለማንኛውም ማቲና ትመሉት ለማለት ያክል ነው። ከምሬ ነው ወላሂ። ብዙ ጊዜ የኢትዮጵያ እንትኖች እንደዛ እያሉ ነው። ተጠንቀቁ። የራቆት ቪዲዮ ተይዞባችሁ በኋላ ያዙ ይልቀቁኝ የኢትዮጵያ ሕዝብ የመዳም ቅመም እንዳትሉ አስቀድሜ ነግሬያችኋለሁ። በራሳችሁ አንደበት እየተናገራችሁ ደግሞ መልሳችሁ ደግሞ አላለም ብላችሁ ስትሉ ትንሽ አይደብራችሁም እንዴ? አድርሱለት ለአብርሽ ከፈለጋችሁ እንዴ ወለ እኔማ ከምር አንዳንዴ አጨብሳችሁ ነው እንዴ የምትመጡት? ጨብሳችሁ መሰለኝ የምትመጡት ነው ወይስ ገንዘብ አሰከራችሁ? አላቅም። አይ የመዳም ቅመሞች፣ አሁን የመዳም ቅመም ይኸው ነገ ለሰርጉ መታ ነገ ወዲያ ስትፈጋ ትውላለች። እናንተ